አዎ እየሰማሁ ነው ያለሁት። ይሄ ነገር መቼ ነው የሆነው? የት ነው አሁን ያላችሁት? እሺ በቃ እሺ፣ እኛም እንመጣለን። በቃ ምንድን ነው ኦዛር? ሩቻን አግኝተውታል። ሶመርን ፖሊሶች አግኝተውታል። ፖሊስ ጣቢያ ነው ያለው እያሉ ነው። አላምንም። እቺ ልጅ ምን ላድርጋት? እቺ ልጅ ልጄን አሳበደችው እኮ። አምላኪ ሆይ ቱርካን፣ የእውነት ቱርካንን ህይወቷን እንድትጠላ ካላደረግኳት ሞቻለሁ። በቅርቡ ይሄ ህይወት እስር ቤት እንዲሆንባት ነው ማድረጋት። እሺ እሺ፣ በቃ እንሂድ ነይ፣ በቃ እንሂድ። እሺ እንሂድ። አባዬ ከግማሽ ሰዓት በኋላ ብሎ ነበር፣ ግን ይዞት አልመጣም። ስልኩንም እስካሁን ድረስ አያነሳም። ኦ ዶንሽ፣ የኔ ቆንጆ ልጅ እንዴት እንደዚህ አይነት ስህተት ትሰሪያለሽ? አጎቴ ሳዲቅ ካርታል መጀመሪያ የደወለው ለዶኑሽ ነው እና ዳፍኔ ድምፁ ስትሰማ አባቴ ካርታል እያለች በጣም አለቀሰች። ከዛ ዶኑሽ ምን ታድርግ መጨከን ስላልቻለች እንዲገናኙ ፈቀደች። እንደዚህ ይሆናል ብለን አልጠበቅንም። ምን ላድርግ? እናቷም አጠገቧ የለችም። በቃ ይሄን ያህል አትጨናነቁ። እቺን ልጅ ሲንከባከብ የነበረው ሰውና አባት ነኝ ብሎ እየኖረ ያለው ሰው ምንም መጥፎ ነገር ሊያደርግ አይችልም። ሕፃኗን ይዞ አንሸራሽሮ ይመልሳታል። ምንም አይነት ነገር አይፈጠርም። በቃ ደግሞም ዳፍኔ በጣም ተወደዋለች። ባታካብዱ ጥሩ ነው። ነዛት መልሶ ቢያመጣት ኖሮ ስልኩን ያነሳ ነበር። ብዙ ጊዜ ደጋግመው ደውለውለታል። ግን ወንድሜ ምናልባት አልሰማውም ይሆናል። እንደዛ ሊሆን ይችላል። የመጨረሻ ጊዜ ስንደውልለት ስልኩ አይሰራም፣ ዝግ ነበር። ይኸውላችሁ በእርግጠኝነት አግቷት ነው። ስለፈጠረ አምላክ ወንድሜ፣ ወዴት ይዟት ሊሄድ ይችላል? ቤት ሂደው ነው የሚሆነው። ነዛት እንደ በፊቱ አይደለም። አሁን ቱርካን ላይ ተናዶባታል። ምናልባት ትምህርት ላስተምርሽ ብሎ ሕፃኗን አግቷት ሊሆን ይችላል። ማን ያውቃል? አይ ውዴ፣ እንደዚህ አይነት ነገር ሊያደርግ አይችልም። ሶመርን ማየት እችላለሁ እባክህ? ወይዘሮ ቱርካን ከእሱ ጋር በጣም ከባድ ጊዜ የሚባል አሳልፈሻል። ሁለታችሁም ድንጋጤ ውስጥ ናችሁ። ቅሬታችሁ ደርሶናል። አሁን ሊሆን የማይችል ነገር ነው። እባክህን ፍቀድልኝ። እሺ እንዴት እንደሆንኩ ልታየን የመጣሽው? ይኸው እዚህ ነው ያለሁት። እንግዲህ ሰላምሽን አገኘ። አንድ ነገር እንድታውቅ እፈልጋለሁ። ከአንተ ጋር አብሬ የቆየሁት ፖሊሶች እስከሚመጡ ድረስ አልነበረም። እስቲ አሁን እንኳን መዋሸትሽን አቁሚ ቱርካን። ለማንኛውም አንዳንድ መቀየር የማንችላቸው ነገሮች አሉ። ምንም የፈለገውን ያህል ብትሞክር የሆነ ሰዓት ህይወት እውነታውን እንድትጋፈጥ ታደርግሃለች። ሁሉም ሰው አንድ ቀን ላጠፋው ጥፋት መቀጣቱ አይቀርም። እና እኔን እዚህ በማስቀመጥ እየቀጣሽኝ ያለሽ መስሎሽ ነው ቱርካን? ተሳስተሻል። እዚህ ለወራት ለዓመታት መቆየት እችላለሁ። ቢያንስ ላንቺ ከሚሰማኝ የማይረባ ስሜት እስከ ዘላለሙ ነፃ መሆን እችላለሁ። ከአንቺ ልቤንና ጭንቅላቴን አድን ነበር። እንደውም የባሰ ቅጣት የሚጠብቀኝ ውጭ ላይ ሰውን ብቻ ነው። ይሄ እርግማን አይደለም፣ የሚያስፈራ ነገር አይደለም። የልጄ እናት ላይ መቼም እንደዚህ አይነት ነገር ላደርግ አልችልም። ምን አይነት ነገር እያሳለፍሽ እንደሆነ ሁላችንም እናውቃለን። አሁን ሂጂ። እውነተኛ ብለሽ የምትጠሪው የውሸት ሕይወትሽ ጋር ተመለሽ። ሂጂ በቃ።
እዚያ ያለውን ነገር ጨረስን መሰለኝ። ጨርሰናል። እናመሰግናለን። ከአሁን በኋላ የፍርድ ቤቱ ሥራ ነው የሚሆነው። ምንም አትጨነቁ። እሺ፣ አመሰግናለሁ። በይኒ ቱርካን ውዴ። አንቺ እባብ የተረገምሽ! አንቺ ማትረብ የስራሽን ይስጥሽ! ንገሪኝ፣ አሁንስ ደስተኛ ነሽ? ያሰብሽው ልትሳካልሽ አይደለ? የተረገምሽ! ልጅሽ ባደረገው ነገር እንደማፈር እሷን ትወቅሻታለሽ? ትንሽ የበዛ አይመስልሽም? ሩቻን ተረጋጊ፣ ነይ እንሂድ። ሰው መሬት ነው ያለው። መሆን ያለበት ቦታ ነው። ክስ መሰረትሽበት አይደለ? ስሚ፣ አንቺና የሰውዬ የልጅን ህይወት ለማጥፋት ቆርጣችሁ ተነስታችኋል። እውነቴን ነው የምልሽ። እኔም ድምጥማጣችሁን ነው ማጠፋላችሁ። ሶመር ከራሱ ውጭ ጠላት የለውም። ያደረገው ነገር ግልጽ ነው። ማንም ሰው በግዴታ ፍቅር ማግኘት አይችልም። ወይዘሮ ሩቻን፣ እንዴት አባ ብትደፍር ነው ልጄ ላይ የምትፈርደው? ስለ ልጄ ምንም አያገባህም። እሺ ቆይ አንተ ማነህ? ንገረኝ፣ ማነህ? እባክሽ ተረጋጊ ሩቻን። ሶመር ጋር ንግባና አስፈላጊውን ነገር እናደርግለት። አስፈላጊውን ነገር ሁሉ እናደርጋለን ኦዛር። ሶመርን እዚህ ሁኔታ ውስጥ ያስገቡትን ሰዎች በሙሉ ዋጋ እናስከፍላቸዋለን። ታያለሽ፣ ዋጋ ትከፍያለሽ። ልጁን ያገቱበትንና ለልጄ ተስፋ ሰጥተው ጉድ ያደረጉትን በሙሉ አንድ በአንድ ዋጋ መክፈላቸውና ማልቀሳቸው አይቀርም። አይደለም እንዴ ቱርካን? ንገሪኝ። ለማንም ምንም የምከፍለው ነገር የለኝም። እገልሻለሁ። አንቺ የሰይጣን ቁራጭ! ነይ ንግባ እያልኩሽ ነው። ታያለሽ፣ ሁለታችሁንም አሳያችኋለሁ። አሁን ጠበቃ ለራስሽ ፈልጊ፣ ፍቺ እናደርጋለን። ይሄኛው ሲታይ ቆንጆ ቀለም ያለው ይመስላል። አይ እኔ አልወደድኩትም። እመቤት ደህና ደሪ። ይኸውልሽ የፀጉር ቀለም አንቺ የምትወጂው አይነት ነው። አልፈልገውም። ይርፋንተው ደህና ደሩ። ስሚ ውዴ፣ በእናቴ ተናደሻል። በቃ ተያት ትናገር። ገንዘቡ እኮ የኛ ነው። የምንፈልገው ነው የምናደርገው። ከፈለግን እንጠቀምበታለን ወይ እንበትነዋል። በጣም ደብሮኛል ይርፋን። የሆነ ቦታ ሄደን ሻይ እንጠጣ። አለቃ ደወለ። አቤት አለቃ። ኢርፋን፣ አይላ ቤት ናት? ላናግራት እችላለሁ? ምንድን ነው አለቃ? ችግር አለ እንዴ? አይ ትልቅ ነገር አይደለም ልጄ፣ አንድ ነገር መጠየቅ ፈልጌ ነው። እሺ አለቃ፣ ሊያናግርሽ ይፈልጋል። አቤት አቶ ሳዲቅ። አይላ፣ ዛሬ ቱርካን ቤት ሄደሻል እንዴ? አቶ ካርታል ነበር? አይ እኔ በጭራሽ አልሄድኩም። ዴፍኔ ካንተ ጋር ስለሆነች አልሄድኩም። አይ አቶ ካርታል ዴፍኔን ይዟት ሄዷል። ስልኩንም አያነሳም። ይህንን እኔ አላምንም። ልጄ፣ ይህ ሰውዬ የት እንዳለ ታውቂያለሽ ወይ? ደግሞ አድራሻለሽ? አይ እኔ አድራሻ የለኝም፣ ግን ወይዘሮ ቱርካን ቤት አድራሻ መጻፊያው ላይ አንድ አድራሻ አለ። እኔ አሁኑኑ ሄጄ አመጣዋለሁ። እሱን እንዳገኘው ደውልልሃለሁ። እሺ ልጄ፣ እሺ እጠብቅሻለሁ። ወይዘሮ ቱርካን ላይ ጉዳት አደረሰ አላደረሰ አይደለም አቶ ኦዛር፣ የግድያ ሙከራና የአፈና ወንጀል ነው የፈጸመው። እባክህ አለቃ፣ ቱርካን የበፊት ሚስት እኮ ናት። አዎ እሱን አውቃለሁ። ልጅም እኮ አላቸው፣ ግን ለማሳየት ምንም ፍቃደኛ አይደለችም። አቶ ካርታል የሶመር የበፊት የሥራ አጋርና ጓደኛውም ነበረ። እሺ ሶመር ያደረገውን ነገር ደግፌ እየተከራከርኩ አይደለም፣ ግን ደግሞ ሌላኛውን ወገን ልጄን እዚህ ነገር ውስጥ ገፋፍቶት እንዳስገባው እርግጠኛ ነኝ። አቶ ኦዛር፣ እኔ እረዳሃለሁ፣ ግን ወንጀል ተፈጽሟል፣ ክስ ተመስርቷል እና አቶ ሶመር ቅጣት ማግኘት አለበት። ኦህ ልጄ፣ ኦህ እንዴት እንደዚህ አይነት ነገር ታደርጋለህ? ራስህን ችግር ውስጥ ነው ያስገባኸው። እቺ ልጄ ይሄ ሁሉ ነገር ይገባታል? ንገረኝ። አየህ፣ ያለ ምንም ማመንታት ክስ መሰረተችብህ።
እረፊ በቃ እማዬ፣ ይበቃሻል፣ ይበቃል። ቆይ ምንድን ነው የተፈጠረው? የኔ ልጅ ሁሉንም ማወቅ እፈልጋለሁ። ቱርካንን አፍነ እስከ መውሰድ ያደረሰ ህይወት ላይ ይህን ያህል ምን ቢፈጠር ነው? እዚህ ነው ያለው ልጄ። ቱርካን ምን እያደረገች ነው? እሷ ነፃ ሆና ህይወቷን እየኖረች ነው ያለችው። ልጄ ቱርካን የምታፈቅር ቢሆን ኖሮ መጀመሪያውኑ ካርታልን አታገባም ነበር። እሺ እኔ ተሳስቼ ነበር እና ልክ እንዳንተ እኔም ተስፋ ነበረኝ። የኔ ልጅ ቱርካን የድሮዋ ቱርካን አይደለችም የኔ ውድ። ቱርካን ከአሁን በኋላ ትልቋ ጠላታችን ናት። ስለዚህ በደንብ እንፋለማታለን። እማዬ በቃሽ እያልኩሽ ነው። እረፊ በቃ እማዬ፣ በቃሻል አልኩሽ። ምን ማድረግ እንዳለብኝ የማውቅ ሰው ነኝ። እሺ ምንም ነገር አታውቅም ልጄ፣ ምንም አታውቅም። ደፍኔ በአንተ ምትክ በካርታል ስም ነው እየተጠራች ያለችው። ምን? አዎ ስማይ ልጄ፣ የደፍኔ አባት ስም አሁን ላይ ካርታል ኮክሳል። እማዬ ምን እያልሽ ነው? ልጄ ቱርካን መርዛማ እባብ ናት። አሁን ላይ የገዛ ልጅ ላይ እንኳን አንዲት መብት እንኳን የሌለ ሰው ነህ። ምንም መብት የለህም። ምን እያልክ ነው ሶመር? ያ ሁሉ ነገር ከተፈጠረ በኋላ አዲስ ምዕራፍ ስለመጀመር እንዴት ታወራለህ? እስኪ ተመልከት ምን አይነት ሁኔታ ውስጥ እንዳስገባኝ። የፈለገ ነገር ቢሆን ካርታል ላይ እንደዚህ አይነት ነገር አላደርግም። የእሱን ደስታ ነጥቄ ከአንተ ጋር አዲስ ህይወት መጀመር በቃ አልችልም። አሁን ምርጥ ጠበቃ ፈልገሽ አምጪልኝ እማዬ። ሁሉም ጠበቃዎች አንተን ለማስወጣት በዚህ ጉዳይ ላይ ታትረው እየሰሩ ነው ልጄ። ለእኔ አይደለም፣ ዳፍኔን የኔ ለማድረግ። ቱርካንና ካርታል እዚህ ያስገቡኝ ሆን ብለው ነው እማዬ። ጊዜ ለመግዛት ብለው ነው። ዳፍኔን ይዘዋት ከዚህ ሊሄዱ ነው። ግን መጀመሪያ እኛ እርምጃ እንወስዳለን። በሕይወቷ እንደዚህ አይነት ድንጋጤ ደርሶባት ሁሉ እንዳያውቅ ነው ማደርጋት። ደፍኔን ከቱርካን ወስድባታለሁ። ይህንን ስሜት በደንብ እንድታውቀው አረጋታለሁ። ገባኝ። የምትፈልገው ነገር በደንብ ገብቶኛል። እሺ አሁኑኑ ጠበቃውን አናግረዋል። አይሆንም፣ ማረጋጋት አልችልም። ከዚህ በላይ ምን ያህል ነው የምጠብቀው? አባዬ ወዴት ነህ? ፖሊስ ጣቢያ። ምናልባት እህቴ ትሆናለች አባዬ። እሺ ቆይ፣ እኔ ከፍተዋለሁ። አባዬ ቱርካን እያደረግሽ ያለሽውን ነገር ግን ታውቂዋለሽ? አባዬ ስልኬ ተሰብሮ ነበር እና በምን ልደውል? እባክህን ይቅርታ አድርግልኝ፣ አስጨንቄያለሁ። ንገሪኝ፣ ይሄ ነው ቱርካን? ልናብድ ነበር እኮ። ይሄ ብቻ ነው ምክንያትሽ? አሁን ስለዚህ ጉዳይ ለማውራት ትክክለኛው ጊዜ አይደለም። እህቴ ቆይ ምንድነው የተፈጠረው? አሁን እሱን ማስረዳት አልችልም። ዳፍኔ ተኝታ ነው፣ አልቅሳ መሆን አለበት። ላምጣትና ወደ ቤታችን እንሂድ። ልጄ ዳፍኔ እዚህ የለችም። የት ሄደች? ባሌ ብለሽ የምትጠሪው ሰው መጥቶ ዳፍኔን ይዟት ሄዷል። ዳፍኔን እንዴት ለካርታል ትሰጡታላችሁ? አባዬ ይህን ሰው አግብተሻል ነበር? ባሌ ነው ስትያል ነበር? ለልጅሽ ያኔ ሳትከላከይላት አሁን ምን ለማድረግ እየሞከርሽ ነው? በአሁኑኑ ያችን ሕፃን ልጅ ካለችበት ይዘሻት ነሽ። ሶመር እኔ ላይ ያደረገውን ነገር እንደሚያደርግ እንዴት አውቃለሁ? እስኪ ንገረኝ። ከእህቴ ጋር ወጥመድ ውስጥ እንደሚያስገቡኝ በምን አውቃለሁ? ግን እኮ እህቴ ስሚ እህቴ፣ አንቺን አምኜሽ ነበር። ካርታል አሁን በጣም ተናዷል። በዚህ ሰዓት እንዴት ዳፍኔን ለካርታል ትሰጣላችሁ? ተሳስታችኋል። ቱርካን ቆይ እባክሽ ቱርካን
እባክሽ ቆይ ተረጋጊ እንጂ ምን እየሆንሽ ነው? እባክሽ ነው የምልሽ። አባዬ ልቀቀኝ። ወዴት ልትሄጂ ነው? አልተውሽም። በዚህ ሁኔታ እንድትሄጂ አልፈልግም። በእኔ አሁን አብረን በመኪና እንሄዳለን። አቶ ካርታል ቃል የገባሁልሽን ነገር ማድረግ አልቻልኩም። ይቅርታ አድርጊኝ። የእኔ ቆንጆ ከአንቺ ጋር ደስ የሚል ቤተሰብ መመስረት ስፈልግ ነበር። ሁሌም ቢሆን አንቺንም እናትሽንም በጣም ወዳችኋለሁ ደፍኔ። ግን አባትሽ ካርታል ሁሌም ከጎንሽ እንደሚሆን ወቂ። ወደ እኔ ስትመጪ አቅፌ ማንም እንዳይነካሽ ሁሌ እንደምከላከልልሽ ወቂ። እዚህ ነበርክ እንዴ? ስሚኝ፣ የዚህ ሰውዬ ቤት የት ነው? ቀጥ ብለህ ሂድ አባዬ እና እየሄድን እነግርሃለሁ። ይሄ ካርታል የሚሉት ሰውዬ ሶመር የሰራውን ስህተት ድጋሚ አይደግመውም አይደል? ዳፍኔን አያግታትም አይደል? አላውቅም አባቴ፣ ካርታል ዳፍኔን በጣም ይወዳታል። ማለት እሷን ሊጎዳ የሚችል ነገር አያደርግም። የሚፈልገው እኔን መጉዳት ነው። ቆይ አንቺን ለምን መጉዳት ይፈልጋል ልጄ? ቆይ ሶመር ጋር የሄድሽው በፍቃድሽ እንዳልሆነና እንዳገተሽ ነግረሽኛል ነበር። አሁን እያልሽኝ ያለሽው ነገር ምንም ሊገባኝ አልቻለም። ምንድን ነው እያልሽኝ ያለሽው ነገር? ግልጽ አርጊው። ሄሎ አይላ፣ ምንድን ነው? አቶ ሳዲቅ፣ አቶ ካርታልና ዴፍኔ ወይዘሮ ቱርካን ቤት ናቸው። እሺ እሺ፣ አሁኑን እንመጣለን። አባዬ ኦዛር፣ እባክህ በፈጠረ ዝም አስብላቸው። የእውነት ጭንቅላቴ ከዚህ በላይ መቋቋም አልቻለም። እባክሽ ሩቻን ተረጋጊ። ልጆቹ ይጫወቱበት። ምን ነካሽ? ደግሞ አንቺ ትንሽ መረጋጋት አለብሽ። እባክሽ ስሚ እና እንደዚህ ሆነሽ ጠበቃውን ማናገርም አትችይም። ተረጋጊ እባክሽ። እሺ ጥሩ። ቆይና ምን እናድርግ? ከዚህ ነገር እንዴት ብለን ነው መውጣት የምንችለው? እሺ ማለቴ ክስ መመስረታችን ካወቀች እርግጠኛ ነኝ ቱርካን ልጇ ሊይዛ ትጠፋለች። ወይዘሮ ቱርካን አቶ ካርታልን ለመፍታት ከጠበቃ ማህበር ጠበቃ ለማግኘት ጠይቃለች። ስለዚህ ብዙም አትቸገርም። እሱን እንከታተልና እኛ ወደምንፈልገው ጠበቃ እናመራታለን። ቱርካን ፍቺ ልታደርግ ነው? አዎ፣ የአቶ ካርታል ጠበቃ ስራውን ጀምሮ የወይዘሮ ቱርካንን የጠበቃ ነገር እናያስተካክለዋለሁ። ከእሷ አጠቃላይ ሙሉ የውክልና መብት እናገኛለን። ከዛ ልክ የማሳደጋዊ መብት ጥያቄ ጉዳይ ሲጀመር ፍርድ ቤት መቅረብ የሚጠበቅበት ጠበቃው ብቻ ነው። ጥሩ። እሺ፣ በጣም ጥሩ። ይይዝሻለሁ ኪራ። ኤፌ ልትይዘኝ አትችልም፣ አትችልም። ልጆች በቃችሁ፣ አሁን ደግሞ ተቀመጡ። ሙስጠፋ፣ ጠበቃዎች እየመጡ ነው። ምን ተፈጥሮ ነው? ንገረኝ። ምን ይመስልሻል? እህትሽ ሶመር እንዳታሳስረው የተቻላቸውን እየሞከሩ ነው። በዚህ እህቴ ናት መወቀስ ያለባት? ወንድሜ ሶመር ነው አፍኖ በግድ ይወሰዳል። በግድ ነው ያልሽው? ስሚኝ፣ ቆይ ሶመር ስለ ቱርካን ተስፋ ባይኖሮ ኖሮ እንደዛ አይነት ነገር አያደርግም ነበረ። ስለ እህቴ በፍጹም መጥፎ ነገር መናገራችን አልገባኝም። ቆይ አሁን ስለ እህትሽ ምን እያልኩ ነው? እህቴ ካርታልን አግብተዋለች። እሱን ላስታውስ መሰለኝ። ስለ ፈጠረሽ አምላክ አቁሚ። አሁንም ሶመርን ትወደዋለች። ስለ ካርታል አይጨንቃትም። ይህንን ያደረገችው ሶመርን ለመግፋት ብላ ነው። ምንም ነገር ሳታውቅ አታውራ። እናያለን። የሚሆነውን ነገር በቅርቡ እናያለን። የሚሆነውን ልነግርህ እችላለሁ። ወንድሜ ሶመር እስር ቤት ሊገባ ይችላል እና እህቴን ረሷት ከዛ ይወጣል። ቆይ ሰሞኑን የኮርማን ቤተሰብ ጠላት የሆንሽው ለምንድን ነው? ሊገባኝ አልቻለም። እኔ የኮርማን ቤተሰብ ጠላት አይደለሁም። ወንድሜ ሶመር እህቴን አዋርዷታል እና ለዚህ ደግሞ ዋጋ ይከፍላታል። እና ምናልባት በዚህ አጋጣሚ አባትህ ተማምኖብህ የድርጅቱ ኃላፊ ሊያደርግ ይችላል። ያ ደግሞ ጥሩ ነገር ነው እና ልጄ ብሎ በድጋሚ ሊጠራህ ይችላል። አባዬ አንተ አትግባ እባክህ፣ ተመለስ። አይሆንም የኔ ውድ፣ ሁለታችሁም ተናዳችኋል እና በእርግጠኝነት ጭቅጭቅ ይኖራል። አይ ካርታል እንደዚህ አይነት ሰው አይደለም። ምንም አታስብ። ስሚኝ፣
ግን እስካሁን ድረስ የመጣሽበትን መንገድ አስተውለሻል? ምን አይነት ፍርሃት ውስጥ እንደነበርሽ ታውቂያለሽ? አባዬ አትፍረድብኝ። ደፍኔን ያገታት መስሎኝ ነው፣ ግን ወደዚህ ይዟት መጣ። አሁን እዚህ ተገናኝታችሁ ሌላ ችግር እንዳይፈጠር እባክህ። በእኔ ምክንያት በጣም አዝናል እና አሁን ይበቃሃል። ቱርካን የኔ ውድ ልጅ፣ የኔን ንዴትም ጥላቻም ለአንቺ ለመከላከል ስል ነው። ይህን ደግሞ ታውቂያለሽ። ስህተት ብትሰሪም አውቃለሁ አባዬ። ሁሌም ብቃወምሽም ምንጊዜም ከጎንሻለሁ። አታስቢ የኔ ልጅ። ይህንን ታውቂያለሽ ልጄ። ሁሌም ቢሆን ከጎንሻለሁ። ይኸውልሽ ብቻሽን የሆንሽ አይነት ስሜት እንዳይሰማሽ። አባትሽ ገና አልሞተም፣ ብቻሽን አይደለሽም የምለው በደንብ ገብቶሻል አይደል? የኔ ውድ አባት አመሰግናለሁ። በሊድ በቃ ውዴ የኔ ማር መላአኬ መኪና ውስጥ እንደገባን እንቅልፍ ይዟት ሄደ። ትንሽ እያለች እንደዚህ ነበር የማስተኛት። ትዝ ይልሻል? ይህቺ ትንሽ ልዕልት እንድትተኛ ብለን እስኪነጋ ድረስ ሙሉ አይቫሊክን እንዞረው ነበር። አይስክሪም እንብላ ብላ ታስቸግረን ነበር። ከዛ ሁሉ ነገር በኋላ ነበር የምተኘው። ከዛ ወደ አባትሽ ቤት ስንመለስ ከመኪናው ልናስወጣት ስንል ትነቃ ነበር። ከዛ ወደ ቤት ነው መመለስ የምፈልገው ትለን ነበር። ታስታውሻለሽ? እዛ መቆየት አልፈልግም ትል ነበር። ክፍሌ ናፈቀኝ፣ መጫወቻዎች ናፈቁኝ ትል ነበር። በዛ ሰዓት ምን ማድረግ እችላለሁ? ከዛ ቤት ይዣ ትመጣ እናስተኛት ነበር። በቃ ይሄ ብቻ ነው። አይ አይደለም፣ ስለ ደፍኔ ብቻ ነው አሁን የነገርኩሽ። እና ደግሞ ከፈለኩ ምን ማድረግ እንደምችል እንድታይ ስለፈለኩ ነው። እና ልጄን ከኔ ወስደህ ልታግታት ትችላለህ? እሱን ነው እያልክ ያለው? ያው እኔ የደፍኔ አባት ነኝ፣ ህጋዊ አባቷ ነኝ። የፈለኩበት ቦታ ልወስዳት እችላለሁ። አንቺም ድሮ ደግሞ በዚህ ላይ ችግር አልነበረብሽም። እና ለዓመታት ስትፈሪው የነበረው ሰው እሱ ነበር። ግን ደግሞ እሱን ማፍቀር አሁንም ድረስ ልትታይ አልቻልሽም። የምታስቢው አይነት ጨካኝ ሰው አይደለሁም። ይኸውልሽ፣ ለዛም ነው እቺ ልጅ እስካሁን ድረስ አልጋዋ ላይ እየተኛች ያለችው። በእያንዳንዱ ቅጽበትና በእያንዳንዱ አጋጣሚ ልታስፈራራኝ ነው? አትጩይ። መጀመሪያ በሶመር ከዛ በልጄ እያስፈራራኝ ነው ያለው? አትጩይ። ይኸውልሽ፣ ልጅቷ ተኝታለች። ደግሞም ከዚህ በኋላ ትዕግስቴን ባትፈታተኙ ጥሩ ነው ቱርካን። እሺ የኔ ውድ፣ መጀመሪያ ላይ ክስ ያልመሰረትኩት ሰዎች ስለዚህ ጉዳይ ሰምተው ስለ ሚስቴ የማይሆን ነገር እንዳያወሩ ብዬ ነበር። ገባሽ አይደለም? ምክንያቱም ሚስቴ ንጹሕ ሴት ናት ብዬ ስላሰብኩኝ ነው። ታውቂያለሽ፣ ሚስቴን እጅ ከሲኦል የማስወጣ ሰው ነኝ። ግን ያው መቼም የማያልቀውን ፍቅርሽን በአይኔ አይቼ እስክመሰክር ድረስ ማለት ነው። ካርታል፣ ያን ያደረግኩት ዞር እንዲል ነው። ያንን ያደረግሽ እሱን ዞር ለማድረግ ብለሽ ሳይሆን እኔ ከአጠገብሽ ዞር እንድልልሽ ብለሽ ነው። ተጠቀምሽብኝ። አይ እባክህን እንደዛ አታስብ። ንገሪኝ፣ ምን ላስብ ቱርካን? እኔ ሁሉም ቁስልሽን በቻልኩት አቅም በቻልኩት መንገድ ላክምልሽ ሞከርኩኝ እንጂ ምን አደረግኩ? ስትወድቂ ሳነሳሽ ነበር እና ደፍኔ ከተወለደችበት ቀን ጀምሮ ልጄ ብዬ ጠርቻት እንደ ራሴ ልጅ ወድጃታለሁ። የመጀመሪያ ጊዜ በእግሯ ስትሄድ የያዘችው የኔን እጅ ነበር።
ይኸውልሽ አሁንም እኔን የተከተለች ታለቅሳለች። አባቴ አባቴ ካርታል ትለኛለች። ምንድን ያደረግሽው? አንድ ሰው ለመርሳት ብለሽ ከኔ ጋር ተጣበቅሽ። ሶመር የእሱን እጅ ሲዘረጋለሽ የኔን እጅ ለቀቅሽው። ምክንያቱም ከኔ ጋር ያለሽን ነገር ስለጨረሽ አይደል? አይ በጣም እወድሃለሁ ካርታል። ቱርካና ሁሉም ሰው ይወደኛል፣ ምክንያቱም በጣም መልካም ሰው ስለሆንኩ ነው። የማልወደድ ሰው አይደለሁም እና ከአንቺ እንደዚህ አይነት ስሜት በጭራሽ አልፈልግም። በዙሪያ ያሉ ሰዎች ለዚህ በቂ ናቸው። አንቺ እንደ ሚስቴ፣ አንቺ እኔን እንደ አጋሪ አይደለም የምትወጂኝ። እንደሱም ማድረግ የለብሽም። ይህንን ጋብቻም ሆነ አንቺን ያመነውን ልቤን በእንደዚህ አይነት መንገድ እንዲሄድ ማድረግ አይጠበቅብሽም። ሶመር ላይ ክስ ለመመስረት የተስማማሽው ለእሱን ለመከላከል ስትይ ነው። እሱን ከኔ እያዳንሽው ነው። አይ ለአንተ ለመከላከል ስል ነው። በጣም ትልቅ ልብ አለሽ ቱርካን፣ አመሰግናለሁ። ስለዚህ ባክሽን ነገ ሂደሽ ክሱን አታንሺ፣ ይታሰርተዩ፣ ይቀጣ። ቅጣቱ ምንም ይሁን ምን፣ የቱንም ያህል እስር ቤት ቢገባ ቢፈረድበትም ዝም በይ፣ ይቀጣ። ያኔ ብቻ ነው ልፈታሽ የምችለው። ሶመር ጎበዝ፣ እጅሽን ወደ ላይ አድርጊ። አዎ ጎበዝ ልጅ። አሁን የልጅ ልጄ በጣም ቆንጆ እንቅልፍ ትተኛለች። ጎበዝ ልጅ። ከእንቅልፌ ስነሳ አባዬ ይመጣል። እንተኛለን፣ ከዛ እንነሳለን፣ እንተኛለን፣ እንነሳለን። ከዛ በኋላ አባትሽ ይመጣልሽ። ኡፍ፣ በጣም ብዙ ጊዜ እንተኛና እንነሳለን አትበይኝ። ብዙም እኮ አይቆይም የኔ ውድ። አይዞሽ፣ ተመልሶ ይመጣልሽ። ሩቻን ወዴት ልትሄጂ ነው? ቱርካን ጋር። እቺ ሕፃን ልጅ ያለ እናት አደገች። ያ የሆነው በማን ምክንያት ነው? በቱርካን ምክንያት። ምክንያቱም አባቷ ለቱርካን ባለ ትልቅ ፍቅር የተነሳ ነው። አሁን ደግሞ አባቷንም ልታጣ ነው። ገባ አይደለ? ያም የሆነው በማን ምክንያት ነው? በቱርካን ምክንያት። ምን ነካሽ ሩቻን? ቆይ በዚህ ምሽት ምን ልታያት ነው? አረ በፈጠረሽ አምላክ ተረጋጊ ባክሽ። ሳይውል ሳያድር ቶሎ ብላ ክሱን እንድታነሳው ነግራታለሁ። ምንም አድርጋ ልጄን ከእስር ቤት ታድነዋለች። የእኔ ልጅ ከዚህ በኋላ እስር ቤት ውስጥ አይሰቃይም። እውነቴን ነው የምልህ ኦዛር፣ ልጄ በእሷ ምክንያት ከዚህ በኋላ እንደዚህ እንዲሰቃይ አልፈቅድላትም። እባክሽ የኔ ውድ፣ ይሄ እንዲሆንም አንፈቅድላትም። የሆነ መንገድ እንፈልጋለን፣ እናድነዋለን። ግን በዚህ አይነት ሁኔታ ልናድነው አንችልም። አንቺ ተረጋጊ ሩቻን። ደግሞም ሶመርም እኮ ትክክል አይደለም። አዎ አይደለም። ምክንያቱም ወይዘሮ ቱርካን የውሸት ተስፋ ስለሰጠችው ነው። የእሷ ጥፋት ነው። ሁሉም ነገር የእሷ ጥፋት ነው። ሩቻን ወዴትም አትሄጂም አልኩኝ። እባክሽ አርፈሽ ተቀመጪ። ምን ልታደርጊ ነው? ክሱን አላነሳም ብትልሽ ልጅቷን ልትገያት ነው? እንደዛ ነው የምታደርጊው? ከዛ ድጋሚ እንደ ቤተሰብ ሆነን ጫና ልናደርግባት ነው? እንደዛ ነው የምታስቢው ሩቻን? እሺ ቆይ ምን እናድርግ ኦዛር ንገረኝ። ወደ አትክልት ቦታው እንሄድና ተቀምጠን ማውራት አለብን። መረጋጋት አለብሽ። እባክሽ ተረጋጊ። ነይ ውዴ ስሚ። በእሺ ውጪ። ያስሚን
እስቲ ባክሽን አትክልት ቦታው ላይ 2 ቡና አምጪልን። ዳሪያ እየመጣች ነው። እሷንም ቀሰቀስናት ማለት ነው። ዳሪያ ልጄ፣ ይቅርታ ቀሰቀስንሽ አይደል? ስናወራ ትንሽ ጮውን መሰለኝ። አይ እየሰራው ነበር፣ አየር ለመቀበል ፈልጌ ነው። ጥሩ፣ በይ ተቀመጭ ልጄ። በጣም ነው የደከመኝ። ሰሞኑን በገጠመን ነገር ትንሽ መረጋጋት አልቻልንም ነበር። አውቃለሁ። የወንድሜ ሶመር ሁኔታ ትንሽ ከባድ ነበር። አዎ እህትሽ እንግዲህ ክሱን ካላነሳችልን ሶመር ወደ እስር ቤት ይገባል። ይሄ ልጅ ያበቃለታል። ኪራዝ ገና ካሁኑ ማልቀስ ጀምራለች። አባቴ የት ነው ያለው እያለች ነው። በጣም ነው ማዝነው። ግን ወንድሜ ሶመር ለምን እንደዚህ አይነት ነገር እንዳደረገ ሊገባኝ አልቻለም። ያው በግድ ሊያፍናት ፈልጎ አይደለም። ግን ለማንኛውም ዳሪያ ውዴ፣ ይኸውልሽ የኔ ልጅ ስምኝማ፣ ወይ ካልሆነ አንቺ ሄደሽ ከዶኑሽ ጋር አብራችሁ ለምን ቱርካንን ሄዳችሁ አታናግሯትም? ማለት ያናግሯት። ምናልባት ክሱ እንድታነሳ ልታሳምኗት ትችል ይሆናል። አይ እኛን እንኳን በጭራሽ ልሰማን አትችልም። ለምንድን ነው የማትሰማችሁ ውዴ? ማለቴ አሁን ላይ በራሷ የማይሆን ውሳኔዎች እየወሰነችን ያለችው በትክክለኛው ጭንቅላቱ አይደለም ያለችው። እንደ እህትማማቾች ሆናችሁ አናግራችኋት እና ድጋፍ ሰጥታችኋት ነገሩን ማስተካከል አለባችሁ። ሶመር የባልሽ ወንድምና የልጅሽ አጎት ነው። ለምን እስር ቤት ውስጥ ይበስብስ ልጄ? ቆይ ለልጄ ትንሽ እንኳን አታዝኝለትም? የእውነት ስሚ፣ በዚህ ነገር የምትቀጥል ከሆነ መጨረሻቸው አያምር። እውነቴን ነው የምልሽ፣ እየነገርኳችሁ ነው። ይሄ ምን ማለት ነው? አልገባኝም። ምን መሰለሽ፣ ቱርካን ላይ በጣም ተናድጄባታለሁ ልጄ። እስካሁን ያደረገችው ነገር አልበቃ ብሏት አሁን ሶመር ላይ ያደረገችው ነገር ተመልከች። እንደ ሚኔ አልሆንም ያለችዋ ሴት ምን አይነት ነገር እንዳጋጠማት ተመልከች። እና እኛን መጉዳት የምትቀጥል ከሆነ ከሚኔ የባሰ ነገር ውስጥ እንድትገባ አድርጋታል። እዚህ ምን ትሰሪያለሽ? አምልጠሽ ነው አይደል? አምልጬ አይደለም፣ ተሽሎኝ ነው እማዬ። ፈጣሪ ይመስገን። ይሄ ከዶክተር የተጻፈልኝ ማስረጃ ነው። አሁን ጥሩ ስሜት እየተሰማኝ ነው። ከአሁን በኋላ በትክክል መድኃኒቴን እወስዳለሁ፣ ክትትሌንም አደርጋለሁ። እማዬ ባክሽ፣ የእውነት ቤቴ ላታስገቢ ነው ማለት ነው? አላስገባሽም። ምን ሂጅልኝ። ራስሽን ከበቂ በላይ ችግር ውስጥ አስገብተሻል። የእኛንም ሰላም መተሽ አታውኪው። በጭራሽ አልፈልግሽም። አባትሽም ላንቺ መቼም ቢሆን በሩ እንደማይከፍት ቃል ገብቷል። እማዬ ባክሽ፣ ልጅሽ እኮ ነኝ። ልለምንሽ ባክሽ፣ አሁን የሚሄድበት ቦታ የለኝም። እማዬ መንገድ ላይ አትጣይ፣ ልለምንሽ ባክሽ እማዬ። እናቴ ብለሽ አትጥሪኝ። እኔ እንዳንቺ አይነት እብድ ልጅ የለችኝም። አንቺ ባደረግሽው ነገር አደባባይ ላይ ወጥቼ እንኳን መሄድ አልችልም። ወንድሞችሽ እንድትመርጃቸው አልፈቅድልሽም። ሂጅልኝ። የፈለግሽበት ሄደሽ መኖር ትቻለሽ። ብቻ ከኛ ራቂ። እማዬ ተይ እባክሽ፣ እንደዚህ አታድርጊ እማዬ። እባክሽ ይቅርታ አድርጊልኝ እባክሽ፣ ይቅር በይኝ እማዬ።
እማዬ እማዬ በሰራሁት ስራ ብዙ ተሰቃይቻለሁ። እባክሽ ከዚህ በላይ አታሰቃይኝ። እባክሽ ልጅሽ እኮ ነኝ እማዬ። አሁን ተቀይሬያለሁና ከአንቺ በስተቀር ማንም የለኝም። አንቺም ጀርባሽን ከሰጠሽኝ ምንድን ነው የማደርገው? እማዬ እማዬ እባክሽ እማዬ። እናቴ ሁልጊዜ ሰው ሲበደል ሁሉም የስራውን ፍሬ ይበላል ትል ነበረ። ምናልባት ይሄ ፍትህን ፍለጋ ይሆናል። ልንቀጣቸው ለማንችላቸው ሰዎች የሚያረጋጋን የመጽናኛ ቃል ነበረ። ግን ይቅርታ ምንድን ነው? ፍትህስ የማን ነው? ይቅርታ የሚጠይቅ ወይስ ይቅር የሚል ማን ነው? እነዚያ ልቦች በምን መልካምነት ታጥቦ ነው ስህተት ሰራው የሚሉት? እዚህ ምን ትሰሪያለሽ? ምክንያቱም እኔም ጥፋተኛ ነኝ። እኔም ተፈርዶብኝ ነበር። ፍቅርህንና እምነትህን ከድቼዋለሁ። ከአንተ ምርኮኝነት ነፃ የምወጣበት ብቸኛው መንገድ ይቅር ስትለኝ ብቻ ነው። ስለዚህ ይቅርታ ካላረኩልሽ እዚህ ልትቆይ ነው ማለት ነው? አዎ፣ የአንተ እስረኛ ሆናለሁ እና መቼም ነፃ አልሆንም። ይቅርታ አላደርግልሽም። የኔ ጥላቻ ሁሌ እስር ቤትሽ ይሆናል። እድሜ ልክሽን የኔ እስረኛ ትሆኛለሽ። እና ለሁለታችንም መቀጣጫ ለመሆን ተስማምቻለሁ። አይኖችን በማየት ብቻ ትባከኛለሽ። ምን ያህል እንደምወድሽ እያየሽ በእያንዳንዱ ደቂቃና በእያንዳንዱ ቀን እንድትሰቃይ ያደርግሻለሁ። ግን መቼም ቢሆን ይቅርታ አላደርግልሽም ቱርካን፣ መቼም ይቅርታ አላደርግልሽም። መቼም ይቅር አልልሽም። መቼም ይቅር አልልሽም። መቼም ይቅር አልልሽም። የፈለገውን ያህል ነገር ብንጥርም አንድ ቀን ሁሉም ነገር ይረሳል እና ጊዜውም ያልፋል። ጥሩ ነገሮችን እያስታወስን ደስተኛ ያልሆንባቸውን ነገሮች ደግሞ ከጭንቅላታችን እያጠፋን እንቀጥላለን። ጠንክረህ ስትደክምበት የነበረው አበባ አንድ ቀን ይጠወልጋል። ግን ሁሌም ተስፋ አለ፣ ልክ እንደ ፀሐይ ካርታል እና እንደ ጠፋው አበባ የሆነ ቀን ማደጉን አያቆምም። ይኸውልህ ቀለበትን አድርጌዋለሁ እና መቼም አላወልቀውም። የጋብቻ ቀለበቴን ሁሌም አደርገዋለሁ፣ ቃሌ ነው። እዚህ ጠረጴዛ ላይ ከተቀመጥን መመለሻ እንደሌለን ልነግርሽ እፈልጋለሁ። እሺ ካልሽኝ እድሜ ልካችንን አብረን እንኖር። ያለበለዚያ እዚህ ጠረጴዛ ላይ እንቀመጥ።
ካርታል! ወንድሜ ካርታል! ወንድሜ ካርታል!